ስልጣን በህዝብ ፈቃድና ውሳኔ ብቻ እንዲሆን በማድረግ ህዝብን የስልጣን ባለቤት ለማድረግ የተከናወኑ ተግባራት በአጭር ጊዜ ፍሬ አፍርተዋል። ዜጎች በመራጮች ምዝገባ ወቅት ንቁ ተሳትፎ በማድረግ ዲሞክራሲያዊ መብታቸውን የገለጡበት መንገድ ለዚህ ከብዙ ማሳያው አንዱ መሆኑን የቤኒሻንጉል ርዕሰ መስተዳድር አሻድሊ ሐሰን ለፋና ቴሌቪዥን ተናግረዋል። ርዕሰ መስተዳድሩ እንዳሉት በክልሉ ለምርጫው ሂደት ስኬታማነት ምቹ ሁኔታዎችን የመፍጠር ስራ በተቀናጀ መልኩ ተከናውኗል። ምርጫው እንደ ሀገርም የተቀመጠው ዲሞክራሲያዊ ነፃ ፍትሃዊ ሰላማዊ የሆነ ምርጫ ለማድረግ ዝግጅት አድርገን ወደ ሰንብተዋል። ዝግጅታችን ካደረግን አኳያ ለምሳሌ በቅርብ ጊዜ የተጠናቀቀውን የመራጮች ምዝገባ በተሳካ ሁኔታ አከናውነናል። አሁን ይዘን ያለነው በሁሉም የክልላችን ወረዳዎች ምርጫ ይካሄዳል። ስለዚህ መራጮች ምዝገባ በሰላማዊ በሆነ መንገድ ጨርሰናል። የሚቀጥለውን ምርጫ በቂ የሆነ ዝግጅት አድርገናል። በሰላም ዙሪያ ዲሞክራሲያዊ ሆኖ ከሚፎካከሩን የፖለቲካ ፓርቲዎች ጋር በጋራ እየሰራን ያለንበት ሁኔታ ነው ያለው። በሁሉም የክልሉ አካባቢዎች ምርጫን ለማከናወን ከተደረገው ዝግጅት በመለስ አስቻይ የሰላም ሁኔታ መኖሩን ጠቅሰዋል። በተለይም ባለፉት ቅርብ ዓመታት የተገኘውን አንጻራዊ ሰላም ከማጽናት ጎን ለጎን የህዝቡን ተጠቃሚነት ያረጋገጡ የልማት ስራዎች ተከናውነዋል። ይህን ሰላም ተከትለን አሁን በክልሉ ላይ በዚህ 3 ዓመት 4 ዓመት ውስጥ የልማት ጅማሮች የልማት ተስፋዎች የታዩ የነበረው ከዚህ አኳያ ነው ማለት ነው። ስለዚህ በአሁኑ ሰዓት በክልሉ የተለያዩ ቦታዎች ላይ የተሻለ ሰላም አንጻራዊ ሰላም በዙሪያችን ያሉ ችግሮች እንደተጠበቀ ሆኖ ማለት ነው። እንደ ርዕሰ መስተዳድሩ ሐሳብ ይህ ዕድል በፈጠረው ምቹ መደላድል ምክንያት በክልሉ የኢንቨስትመንት ፍሰት ጨምሯል። አቶ አሻድሊ በተለያዩ የልማት መስኮች ለመሰማራት መሻት ላላቸው ባለሀብቶች ክልሉ ሁኔታዎችን ያመቻቻል ሲሉ ተናግረዋል። በግብርናው ትልቅ ፖቴንሻል አለን፣ በማዕድን ዘርፉ ትልቅ ፖቴንሻል አለን። ስለዚህ የትኛውም አካል የውጭም የውስጥም ያሉ ኢንቨስት ለማድረግ የሚፈልጉ አካላት አሁንም የክልሉን በር ክፍት ነው። መታችሁ ኢንቨስት ማድረግ የምትችሉበት እድል እየተመቻቸ ነው ያለውና ኢንቨስት አድርጋችሁ ራሳችሁን መጥቀም ትችላላችሁ፣ አካባቢውም መጥቀም ትችላላችሁ። እንደ ሀገርም የጀመርነው የብልጽግና ጉዞ የኢኮኖሚ እድገታችንን የሚደግፉ ስራዎች እዚህ መስራት እንደምትችሉ በዚህ አጋጣሚ ጥሪዬን ለማስተላለፍ ነው።